ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ነው። በዛሬው ዕለት ያዘጋጀነውን ዋና ዋና መረጃዎቻችን ይዘን ቀርበናል። ዛሬ በኢትዮጵያን አቆጣጠር ጥቅምት 18 2018 ዓመተ ምህረት ነው። እኔ መታሰቢያ ቀጸላ ድርቻ ቶል ከዲጂታል ባለሙያዎች ጋር አብራችሁ ቆዩ። ደረጀ እንኳን ደህና መጣ። እንግዲህ ዛሬ በዋናነት ስንከታተለው የዋለውን የስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ውይይቶችን የፓርላማ ላይ የተነሱ ጥያቄዎች ጠቅላይ ሚኒስትሩ ፕሬዝዳንቱ የመሳሰሉትን ያሉበትን ሁኔታ የተባሉትን ነገሮች የሀገራችንን ጉዳይ ያው እነሱ ቀምረው ያቀረቡትን እኛም የተረዳነውን የምናቀርብበትና ሌሎችም መረጃዎች አሉን። አንተ መረጃዎችንም ታካፍለናለህ። ምናልባት ለመጀመሪያ ያህል ሰሞኑን የብልጽግና ፓርቲ ጽሕፈት ቤት ስብሰባ ዛሬ ማክሰኞ ነው። ከነገ ከሮብ ጀምሮ ስብሰባ በተለያዩ አካባቢዎች ከቀበሌ በላይ በሆኑ አመራሮች ላይ ስብሰባ ወርክሾፕ ስልጠና ተጠርቷል። ያንን የስልጠና መጥሪያ ወረቀት ሶሻል ሚዲያ ላይ እንኳን መሳይ ላይ ነው ያየሁት። ይሄንን ተለጥፎ አይቼ ነበረ። ይሄን ይመስላል። የብልጽግና ፓርቲ ምክትል ፕሬዚዳንት ዋና ጸሐፊ ጽሕፈት ቤት ኃላፊ የመሳሰሉትን ይልና ማጣቀሻ መጽሐፍቶችን ይዛችሁ እንድትመጡ ስለማሳወቅ ይልና ከፊታችን ረቡዕ ጥቅምት 19 ጀምሮ የሚከናወነው የከፍተኛ አመራሮች ስልጠና ወቅት ለስልጠናው ማጣቀሻ እንዲረዳ 4ቱን የመደመር መጽሐፍት ማለትም የመደመር መንገድ፣ የመደመር ትውልድና የመደመር መንግስት የሚሉትን ይዛችኋቸው እንድትመጡ ተብሏል። ከዚህ በፊት በነገራችሁ ላይ አሁን ይሄ እዛ እንትኑ ላይ ያየሁት ነው የተለጠፈው ነው። ከውስጥ የመጣው መረጃ ደግሞ ስብሰባዎቹ በተለይ እስካሁን ድረስ የሚታወቁት በዋናነት ጅማ፣ አዳማ እና አዲስ አበባ ላይ ጅማ፣ አዳማ፣ ናዝሬት እና አዲስ አበባ ላይ የሚካሄዱ እና በጊዜያዊነት የልቀት ማዕከል አካባቢዎች እንደሚደረጉ ነው የተነገረው። እንግዲህ ከነገ ይጀምራል ማለት ነው። ስብሰባው ስለምን እንደሆነ ስለምን ይሆናል እያሉ አንዳንድ ሰዎች እየጠየቁ ነበር፣ ስልጠናው ማለት ነው። ነገር ግን እዚህ ጥሪ ወረቀት ላይ ግልጽ ተብሎ ተቀምጧል። ከዚህ በፊት ከአቶ ገለታው ዘለቀ ጋር ስንነጋገር የመደመር መንግስት ብሎ ከመጣ በደንብ በግልጽ ማየት ያለብን አንድ ግለሰብ የሀገሪቷን መንግስት የሚገነባበትን እና የሀገሪቷን ፕራክቲካሊ በቃ በተግባራዊ ኮንስቲቱሽን ማለት ነው ሀገሪቷ የምትተዳደርበትን አይዲዮሎጂና ሀሳብ ጽፎ አመጣ። መጀመሪያ የመደመር ሀሳቦች ምናምን ካለ በኋላ አሁን ደግሞ የመደመር መንግስት ብሎታል። ስለዚህ ይሄ መንግስት ከዚህ በኋላ የሚተዳደረው አብይ አህመድ በጻፈው የመደመር መንግስት በሚለው መጽሐፍ ላይ ነው እና የኢትዮጵያ አዲሱ ኮንስቲቱሽን መተዳደሪያ ደንብ እንደማለት ነው እና ይሄ ነው በቃ ይሄ በጣም አደገኛ ነው። በአንድ ግለሰብ የሚወጣ ሀሳብ የሀገሪቷ መተዳደሪያ የሚሆንበት ሁኔታ ነው፣ ኮንስቲቱሽን የሚሆንበት ሁኔታ ነው፣ ህገ መንግስት የሚሆንበት ሁኔታ ነው እና አደገኛ ነው። ምክንያቱም መደመር የሚባለው ደግሞ ከሌሎች ጋር መደመር ሳይሆን እሱ ያመጣው ሀሳብ ላይ ሌሎችን አምጥቶ እዛ ላይ እኔ ላይ ተደመሩ እንጂ የሌላውን ሀሳብ ተቀብሎ አብሮ የጋራ ነገር አይደለም። አንድ ግለሰብ ውስጥ የወጣ ሀሳብ አለ። በዛ ሀሳብ መሰረት ሁሉም ሰው ወደዛ መርከቡ ላይ እየተጓዘ በሱ ባለው መንገድ ብቻ እንዲጓዝ የሚደረግበት የሀገር አስተዳደር ነው እና በጣም አደገኛ ነው ብሎ ያነሳውን ነገር ድንገት ስላስታውሰኝ ነው። ደረጀ ችግር እኮ መቲ እሱ አይደለም ሀሳብ ቢኖር ይሄ ነገር መደመር ራሱ አብይ ገብቶታል ወይ ብትይ አሁን ትስቂያለሽ። መለስ አብዮታዊ ዲሞክራሲ የሚል መጽሐፍ ቀዩ መጽሐፍ እያለ ጽፎላቸው እጅግ የሚገርምሽ 27 ዓመት እስከሚያልቅ ድረስ ከፍተኛ ማዕከላዊ ኮሚቴ አባሎች ምናልባት በጣት የሚቆጠሩት አንድ ሁለቱ ተረድተውት ሊሆን ይችላል እንጂ ማንም ሳያውቀው አለቀ። ለዚህ ነው ለማ መገርሳ እኮ ባለፈው ከስንት ጊዜ እንግዲህ አብይ ጓደኛ አይቀርም ያ ሁሉ ሲል እኔ መደመር የሚባለውም ነገር አልገባኝም እንዲገባኝም አልፈልግም እስከ ማለት ነው። ምን ልልሽ ነው? ከምሬ ነው የምልሽ። የጠራ ሀሳብ የለውም ራሱ ሀሳብ እንደሚመቻቸው ነውና እንትን እንደሚለው ነው እንዴት እንደሚጻፍ 4 መጽሐፍ ነው በ2 ዓመት እንትን የተባለው የተመረተው ምናልባትም ለ7 ለ8 አንተ ያ ገጽ የተባለ የሚታተም ነው የሚመስለው እና እንኳን እርግጥ ነው መመሪያ ይሄ ነው የሚባለው እንደ አብዮታዊ ዲሞክራሲ አብዮት ቀይ መጽሐፍ ቀይረነዋል ብሏል። በመደመር ነው የቀየረው። ይሄ ነው ሀሳቡ ብሏል። ዛሬ ፓርላማው ላይ አንድ የተናገረው ነገር አለ።
እንመጣበታለን በኋላ እዚህ ጋር ሄዳል አሁን አንቺ ካልሽው ጋር በቃ አንሰማም እኛ እንደፈለግን ነው የምንሄደው በፈለግነው መንገድ ነው የሚል አባባል የተጠቀመው አለ እሱን እንመጣበታለን እና ምናልባት እዚህ ላይ ሀሳብ የለም ማንም ሀሳብ ይዞ ከመጣ ቁጭ ብለን ለመወያየት ፍላጎት አለን ካለ በኋላ ሀሳብ ግን የለም በጣም በቃ አዝኖ ማለት ዛሬ ምን አለ መሰለሽ እኮ ፓርላማው ላይ እንደውም ላንሳው እዚህ ጋር ስለሚላውን ያልሽው ጋር እኛ በአሁኑ ሰዓት አለ ለኢትዮጵያ የሰማይ መስኮት የበረከት መስኮትና በር ተከፍቷል አለ ለኢትዮጵያ ህዝብ ነው ያዘንኩትም ምን ያልኩት እነ ወርልድ ባንክ ድህነቱ እንደሚባባስ በዚህ ዓመት ሪፖርት ያወጡት የዛሬ ሳምንት ነው ይጨምራል ወደ 43% ያድጋል የኢትዮጵያ ድህነት እያሉ እነሱም ያምኗቸው እንደ ምሳሌ የሚጠቅሷቸው እና ኤምኤፍ ሪፖርት ባወጡ ማግስት የኢትዮጵያ መስኮት ተከፍቷል አንሰማማልና ግን መጨረሻ ላይ ያልሹ ጋር እንደምን ብናለ እኛ የአውቶቡስ እንጂ የላዳ ሹፌሮች አይደለንም ማለት እና ምን ማለቱ ነው ስል እዛው ራሱ አብራራው የአውቶቡስ ሹፌር ማለት አለ ሁለቱም የላዳም የአውቶቡስም ሹፌሮች መነሻቸውን ያውቃሉ መድረሻቸውን ግን አያውቁትም ማለት ባሱ ያውቃዋል የባሱ ሹፌር በሚሄድበት ሰዓት ላይ ተሳፋሪዎች እዚህ ጋር ያውርደን እዚህ ጋር እናደርጋለን እዚህ ጋር አይሰማቸውም ማለት የባሱ ሄድበት ከሄ የላዳ ግን ከሆነ እዚህ ጋር እንትን ልበላ እዚህ ጋር ሽንታ ሶርደኝ እዚህ ጋር እንትን መግዛት ፈልጋለሁ ያንደዘ እኛ የላዳ አይደለንም ማለት የስታሊን አካሄድ ማለት ነው ምን ይያለሽ ነው አንሰማም አሁን የምትሆነው እንዳለ ሐሳብ ይደረጋል አንሰማም ነው ዋናው ነገር እኛ በራሳችን ያቀርነው መንገድ አለ እንሄዳለን ነው ህዝብ አስተያየት ሊያነሳ ይችላል ይሄውን ይያለ ይሄ ነገር አይበጅም ሊለን ይችላል አንሰማም እኛ አንሰማም አሳፍረናል ህዝቡን ይዘናል የምንሄድበትን አውቀነዋል ታርጌት ወደዛ እንሄዳለን ገደልም ሊሆን ይችላል መንገዱ ጉድጓድም ሊሆን ይችላል አደጋም ግጭትም ሊፈጥር ይችላል አንሰማም በቃ ወደዛ ነው የምንሄደው ዋጋ ሊያስከፍልን ይችላል መንገዳችን ይሄን ሲልሽ ነገረሽ በቃ ካሁን በፊት ምንድነው ያለው ለገሰት ሁሉ ነፍሳቸውን ይማርና ማለት ይቅርታ አርፈዋል ብዬ ሳይሆን ከንትን ሳይባረሩ ማለት ነው ከቃል አቀባይነት ሳይባረሩ ጅቡቲ አምባሳደር ሳይሆኑ ለገሰት ሁሉ ምን አሉ አንዴ ህዝብ ሊያለቃቅስ ሊጆሽ ይችላል አንስ እኛ ምንድነው አሉ ደመና ላይ ነን which means አንሰማም በቃ የድሃ ጩኸት ለኛ ምናችንም አይደለም የችግረኛ ጩኸት የህዝብ ተቃውሞ ችግራችን አይደለም አብይ ዛሬን አስረገጠው እኛ የባስ እንጂ የላዳ ሹፌር አይደለም ማንም አያስቆም በዚህ ያለ መንገዳችን እንዲመራን አንፈቅድለትም በንሳሳት እንኳንና ህዝብ ተቃውሞ ቢመጣ አናርም ይሄ የዲሞክራት አካሄድ ሳይሆን የአምባገነኖች የዲክታተሮች አካሄድ ማለት ነው ዲሞክራት መሪ ስትሆኝስ ምንድነው የምታደርጊው ይሄድካ አይደለም ሲልሽ ሰው ህዝብ እንደ ላዳ ሹፌር እያደመጥሽ እዚህ ጋር ተሳስተሃል መንገድ ውስጥ ባይ እያቃናሽ ምን እያልሽ ይያልሽ ኢትዮጵያ የሚያስፈልጋት የዛ አይነት መሪ ነው የላዳ ሹፌር አይነት ነው አብይ ግን ነገር በቃኛ የዛ አይደለም ወደዳችሁም ጥላችሁም የፈለግነው መንገድ ይዘናችሁ እንሄዳለን ብሎ በግልጽ ዛሬ አስረግጦ ነግሮናል አንዱ አስደነገጡ ንግግሮች ዛሬ ይሄ ነው ንግግሮች ዛሬ ፓርላማ ላይ ከተናገረው ማለት ነው የኢኮኖሚው ጉዳይ ብዙዎቹ በቃ አዝነዋል ከጤናቸውም አይደለም ነው ያሉት ምክንያቱም መጥቲ የኢትዮጵያን ድህነት እያየሽ እኔ ያዘንኩ ውጭ ሀገር ሆነሽ ገንዘብ ስትልኪ ሊበዛ ይችላል ለኢትዮጵያ ለምላደርሽ የምናስበው ግን እኛ እንዳገር ነው እኔ ከዚህ ሆኜ የምልከው ነገር አይደለም 1 ዩሮ ስልክ 192 ብር ተመነዘረ ሲሉኝ እኮ ብር በዛልኝ ብዬ ለዛ የሚሰጠው አልደሰትም አንገታችንን ደፍተናል እዚህ አውሮፓ ያደረ የኢትዮጵያ ብር ይሄን ያህል ወድቋል ሲባል እንደ ሀገር ሁላችንም ነው የሚያምን ይህ በሆነበት ሁኔታ ኢኮኖሚው በደቀቀበት ሁኔታ ለኢትዮጵያ ብድር ማበደር የማይቻልበት ደረጃ ላይ እንደተደረሰ ዓለም አቀፍ የፋይናንስ ተቋማት እየተናገሩ ባለበት ሁኔታ በዓለማችን ከፍተኛ ብድር ካለባቸው 10 ሀገሮች መካከል ኢትዮጵያ 7ኛ ደረጃ ላይ በተቀመጠችበት ሁኔታ በብዙ ነገሮች ያልተባሉ ነገሮች ሁሉ ባሉበት ሁኔታ ምን አደረገ እንደውም ድፍድፉም ዛሬ ተነስቶ ነበር
የዛሬ 24 ወር አለ 2 ዓመት እኮ ነው ከ24 ወር በኋላ ስራ እንጀምራለን ደግሞ ብሎ ሌላ ተስፋ ሰጥቷል። ይሄ በሆነበት ሁኔታ ኢትዮጵያ የበረከት በሯ ተከፍቷል፣ የሰማይ መስኮቷ ተከፍቷል። ለዚህ ማረጋገጫው እኛ መለኪያ ተመልከች እስከዛሬ አይኤምኤፍ ይሄን አለን፣ ወርልድ ባንክ ይሄን አለን፣ ሌሎች በኢንተርናሽናል ምናምን ቀመሮች ይሄን ያመለክታሉ ይባል የነበረው አይንና አፍንጫ ማሽተት ከቻላችሁ በቂ ነው፣ አንፈልግም ሌላው ነው። እሱ የሚታየው የቱ ነች? ኮሪደር ልማቷ ጋር ስቴጂ አበባ ይሸትሻል መለኪያው። አፍንጫ የሌላቸውስ ምት አይን የሌላቸውስ በምን ይለኩት? በአይናችሁ ለኩት፣ በአፍንጫችሁ ለኩት። እድገታችን አድገናል። የዓለም አቀፉ ተቋማትን አንሰማም ነገር ወደ ማለት ነው ሄደው ዲናይ ወደ ማድረግ ማለት ነው። ለምን በተጨባጭ እየወጣ ያለው ሪፖርትና ጠቅላይ ሚኒስትሩ ሰማይ ተከፈተልን ማለታቸው ይገርማል። ቢያንስ እኮ ከዚህ ዝቅ ማድረግ ይቻላል። እንትንን እኮ ነው ማሳይሽ መቲ ፓራዶክስ ርቀቱን እኮ ነው። እነሱ እዛ ሲሉ ትንሽ እንኳን የተጠጋጋ ውሸት አይደለም እየዋሸን ያለው። የኢትዮጵያ ጉዳይ ኢኮኖሚው እጅግ አደገኛ ሆኗል እያለ ዓለም ተጨንቆ አይበደል ሲል ጠቅላይ ሚኒስትሩ ደግሞ የዛሬ 10 ዓመት የአፍሪካን እንትን እንመራለን፣ የዛሬ 6 ዓመት ሁለተኛ እንሆናለን፣ የሰማይ በር ተከፍቷል ብሎ ወደ ላይ ይሄን የሚሰሙ ምግብ መልቶ ማደር ዳገት የሆነባቸው የምሳ ሰዓታቸውን በየቤተ መቅደሱና በየመስጂዱ የሚያሳልፉ የመንግስት ሰራተኞች፣ ዶክተር ተብለው የቤት ኪራይ መክፈል ያጡ ወገኖቻችን፣ መምህራን፣ የተለያዩ ወገኖች ይህን ሪፖርት ሲሰሙ ምን እንደሚሉ መገመቱ ቀላል ነው። ልክ ነው። ግን እዛ ንግግር ላይ እኮ ሞቲቬሽናል ንግግር እንደሆነ ፍንጭ ሰጥቶናል። በነገር ላይ ተስፋ መስጠት በጣም አስፈላጊ ነው። ለልጆቻችን ጨለማ ለምን እንነግራቸዋለን? ተስፋ ለምን እናሳጣቸዋለን? ተስፋ መስጠት ጥሩ ነው ብሎ ተስፋ ለመስጠት ወይም ይሄ ሞቲቬሽናል ነገር ወይም የነሱ የጎስፕል የብልጽግና ጎስፕል ምንም ሊሆን ይችላል ነው ብለህ አምነህ ከዛ ይሆንልሃል አይደል? እሱን እንደሆነ እኮ ፍንጭም ሰጥቶን ነው ሄደው እንጂ ሆኖ አይደለም። ምክንያቱም ሌላ ጊዜ ያው ሀሳብ እኮ የላቸውም ወይ እኛ የሚታይ ስራ አለን፣ ኮሪደሩ አለን፣ ምን አለን ምናምን ሰርተናል። ሌሎቹ ዝም ብለው ነው ዝም ብለው ሀሳብም ስለሌላቸው በቃ አይናቸው ደም ይቀላል ምናምን። የገዛ ዜጋውን ማህበረሰቡ ጥያቄ የሚያነሳውን ልክ በሱ ላይ በግለሰቡ ማንነት ላይ ምቀኝነት ያመጣበት ይመስል ስድብ፣ ቅናት፣ ምቀኝነት ምናምን አድርጎ ፐርሰናላይዝ ያደርጓል የሀገሪቷን ጉዳይ ማለት ነው። እና ግን ብቻ በዛም ንግግር ላይ ተስፋ መስጠት አስፈላጊ ነው የሚለው ነገር ስሰማ ኦኬ ሞቲቬሽናል ንግግር እንደሆነ እና ከዛ በዚህ ነገር ላይም ድሮም ሲንቀሳቀሱ እንደነበረ ስለምናከነ ዶክተር ምረት ጋር ምናምንም እሱ እንደሆነ ነው ሁሌም የምናውቀው። እና ስራዬ ተብሎ ይሄ ስልጠናም የሚሰጣቸው ይመስለኛል። ለዚህ ነው የወጡ ባለስልጣናት አሁን በቀደምም እንዴ ትልቅ የሆነ ኢንቨስትመንት በኢትዮጵያ ላይ ታይቶ የማይታወቅ እድገት ምናምን አምጥተናል እያሉ ሁሉም ያለምንም ይሉኝታ በራሱ ህዝብ ላይ በሚኖረው በተራበው ማህበረሰብ ላይ የሚናገሩትን ነገር ስሰማ ኦኬ ስልጠናው ይሄ ነው ማለት ነው የሚለውን ነገር ዛሬ ፍንጭ ሰጥቶናል ማለት ያለው መቲ ሞቲቬሽናል ስፒከር እንደዚህ ስርዓቱ ላይ እንደምንለው በአሸን ፈልቷል። ብልጽግና ጋር ነው የመጣውና ቀደም መቸለት ሲናገር አይተሽ ከሆነ ሲጀምረው ዛ ሶፍ መራሻ ላይ እንደሚመስለኝ እንደሚሰማኝ ነው የሚለው። አሁን አንቺ እንደምትዩ ማለት ነው። ማመን ሌላ ነገር ነው። ይሄ ፕሮስፐሪቲ ጎስፔል በጣም አደገኛነቱ መሰለሽ እምነትንና ምኞትን ቀይጦ ነው እንትን የሚያደርግልሽ። አሁን መጽሐፍ ቅዱስ የሰናፍጭ ቅንጣት የምታህል እምነት ቢኖራቸው ይሄን ተራራ ፈልስ ወደዛ ሄድ ብትሉት ይሄ ከምን የተነሳ ነው? ከእምነት የተነሳ በችግርሽ ላይ ከምታደርጊው ጸሎት ከምታደርጊው እንትን ጋር የሚያዝ ነገር ነው። ምንም በሌለበት ነገር በባዶ ሜዳ ሳትሰሪ ታገኛለሽ የሚል መጽሐፍ ቅዱስ የለም። አዳም ጥረህ ግረህ በወዝ ብላ ነው የሚል። ብላክ ማጂክ ግን አለ። ብላክ ማጂክ የሚባለው ግን አለ። እንደዛ አዎ በሰለኝና በደሳለኝ ይሄ ጎስፔል የሚባል ነገር የሚሆን ነገር የለም። ስለተመኘ አንድ ለመሰለሽ እነሱ አካባቢ የሚመለከቱ ነገር ምን ይላሉ መሰለሽ? አንዳንዶች እዚህ ማህበራዊ ሚዲያ ላይ እንደምትመለከቱ በዚህ 2 ቀን ውስጥ 3 ሚሊዮን ብር ታገኛላችሁ የሚሉ ሰው አሉ። እየሰማሁት እኮ ነው። ከየት ነው የሚመጣው? አይሆንም። ይሄ ማመን አይደለም። ፈታኝ መጣና 40 ቀንና ሌሊት በገዳመ ቆሮንቶስ ከጾመ በኋላ ኢየሱስ ፈታኙ መጣና 3 የተለያዩ ጥያቄዎች አመጣለት ይላል። 2ቱን ልለፋቸውና አንዱ ነው ለአሁኑ ግንዛቤያችን። ከነዚህ 3 ጥያቄዎች አንዱ ተርቦ አይቶት ስለነበረ ይህንን አለና እሱም ቀጠለ። ከጨረሰ በኋላ
የእግዚአብሔር ልጅ ነህ አንተ የእግዚአብሔር ልጅ ከሆንክ ደግሞ መላእክቱን ስላንተ ያዛቸዋል እግሮችንም በድንጋይ እንዳትሰናከል ያነሱዋል የሚል ተጽፏል በነቢያት በነዳዊት ተጽፏል ስለተጻፈ በርግጥ አንተ ትክክለኛ የእግዚአብሔር ልጅ ከሆንክ እስኪ ከዚህ ራስህን ወሩር አለው መወሮር ይችላል እሱ ያኔ ግን ለኛ ነው ሁሉ ነገር ስለኛ ትምህርት ላይ ተጻፈ ምንድነው ያለው እንዲህ አይነት ቅዠት አደገኛ ስለሆነ ምን ብሎ ነው የጻፈልን በዛው በመጽሐፍ ቅዱስ ቃል መጣው ጌታ አምላክህን አትፈታተነውም ተብሎ ተጽፏል አንድ እና አብይ ወደ ገደል ይወረወሩ ነው ራሳቸው በሄ ሞቲቬሽን ይሆናል ይደረጋል በባዶ ተነስቶ ዝብሩ ምንም ነገር የሆነ መቸቱ ሳይሰራ ከራይንቱኑ ሳይደረግ የዛሬ 6 ዓመት ከአፍሪካ አንደኛ ሆኗል አይባልም እንዴ የእግዚአብሔርን ሰው እኮ ብትሆኚ መንፈሳዊነት እኮ ተመልክተሽ ነው እኮ ግብጽ ዘመንን አርቀው የሚተነትኑ ሰዎች በጠፉበት ሰዓት ላይ ዮሴፍን ሰጣት ስለዚህ ግብጽ አሁን ያን የጥጋብ ዘመን ነው ብላ አብራ በተሆነ አብራ ከዓለም ጋር ተራብ ነበር አንድ ዮሴፍ የሚባል ግን ላይ በዛ ቤት የነበረ በፈርዖን ጋር የተሾመ ምን አለ ህልሙ ፈታለትና ነገረው ዘመኑን በሚቀጥሉት እንደዚህ 7 ዓመታት የጥጋብ ዘመን አለ ከ7 ዓመት በኋላ ግን ረሃብ ይመጣል የረሃብ ዓለምን ነው የሚያጠቃው ግብጽንም ጭምር ያኔ ስለዚህ የረሃብ ዘመን እንዳይጎዳ ከወዲሁ በጥጋቡ ዘመን መጋዘኖች ተሰርተው እህል ማከማቻ ተሰርተው የእርሻ ፖሊሲ ነው የአግሪካልቸር ፖሊሲ ነው መከማቸት አለበት አለ በዛ ነገር ላይ ሾመው ግብጽ እንዳተባረው ያን ነገር አደረገ ከ7 ዓመት በኋላ ዓለም ሲራም እህል ፍለጋ ወደ የትኛው ያለው ተባለ ያለው ግብጽ ነው ተባለ ምን ልልሽ ነው ዘመን የሚተነትኑ ይሄ ዘመን እንደዚህ ሆናል ብለሽ ከተጨባጭ የእግዚአብሔርም ሰው ስትሆኚ እኮ ከተጨባጭ ሁኔታ ተነስተሽ ነው የምትተነትኝ ባየር ላይ ተንሳፈሽ ልቤ እንደሚመስለኝ ይሄ እንደሚሆነው እንደዚህ ስላደረኩ ይሆናል በጎ ነገር ስላየን ይሄ ይሆናል የሚል ከወንጌል ጋር ግንኙነት ነው ቅዠት አይነት ነገር ተመቷል ነው እንጂ በአሁኑ ሰዓት መቲ ኢትዮጵያውያን ባለንበት ችግር ሁኔታ ላይ እንዴት ነው የምንወጣው ከዚህ ለዚህ ኢኮኖሚያችን ደግሞ ሰላም ያስፈልጋል ይሄንንስ እንዴት ነው የምናደርገው እባካችሁ እዚህ ነገር ላይ እንስራ በዚህ ሁኔታ ከቀጠለች መንገዱ ወደ ታች ነው የሚያሳየው አሁን ግራፉ ብለሽ ነው ተጨባጭ የምትናገሪው እንዴት እንውጣ ብለሽ ነው በቃ ዲኒያድ ክህደት ማስተባበል አለመቀበል እውነታውን ነው የት እንደሚያደርሱ ደግሞ ለዚህ ደግሞ ተወዳታቸው ነገሩን እኛ የባስ ሹፌር ነን እንደራ በላዳ ላይ ከተሻፈ ድምጽ አልሰማም እንደላዳ ሹፌሮች አሉ ይታረጋዋል ሼኖ አደገኛው ነገር እንጂ ዶክተር ደሳለኝ ጫኔ እንደው ያቀረበውን ጥያቄ በተሰሚው ቅድም ስለ ወደቡ ብትይ የሚባለውን ነገር ሰሚ ስለ ጦርነቱ ስለ ሰላሙ ብትይ እንደው ካለ ቪዲዮ መቲሱን ብታሳይና ብናያውና ብንመጣበት መልካም ከባህር በር ጉዳይ የሚያያዙ ነው መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበላል መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው መጀመሪያ ከኤርትራ ጋር ሰላም ተፈጠረ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር እሱ በመናውቀው መንገድ ተቋረጠ ከዛ ከሶማሊላንድ ጋር ውል ተፈጸመ ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል ግን እስካሁን ተጨባጭ ውጤት አልታየም ትላንት ይመስለኛል እንደውም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ከኛ በኋላ መጥቶ ይመስለኛል
አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረዳ ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም ማስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። እንግዲህ እንደሰማሹ ነው መቲ እንደው በአንትንሽ በይና እኔ ብዙ አወራሁ መሰለኝ። አይ ጥያቄውን ያው እኔም አንተም ተነጋግረንበታል ሰምተነዋልም። እኛም የምንላቸው አንዳንድ ጥያቄዎች በዚህ ጉዳይ ላይ በተለይ የጦርነት ዳግም ኢትዮጵያን ወደ ጦርነት መክተት አዋጭ ነው አይደለም የሚለው ነገር ብዙ ጥያቄዎች። እኔ አሁን በጣም የሚገርመኝ ሁለት ነገሮች አሉ። መቼም እዛ ፓርላማ ውስጥ ያሉ ሰዎች ይሄ ጊዜ አልፎ ከሌ ማን ነበር ምን ተናገረ የሚባለው በታሪክ ተጽፎ ይቀመጣል። ምክንያቱም የእስከዛሬዎቹ ሰዎች ይሄ መንግስትም ሲመጣ በቃ ይቅር ባይነት ከስር መፍታት መደመር ምናምን ስላለና አብሯቸው ስለሰራ ስላለፋቸው ነው እንጂ በዛ በፊት የነበሩ የኢህአዴግ ሰዎች የህወሓት ሰዎች በወቅቱ ወንጀል የሰሩ ሁሉ በኢህአዴግ ውስጥ ራሱን ጠቅላይ ሚኒስትሩን ጨምሮ ባደረጉት ነገር መጠየቅ ብዙዎቹ ነበረባቸው። ስላልተጠየቁ አሁን አዳዲስ የሚመጡ ሰዎች ካድሬዎች የመጣውን ሰው የፈለገ ነገር ወንጀል ቢሰራ አብሮ የመቆም ነገር ምንም የሚሆነው ነገር የለም። እነከሌ ምን ሆኖ የሚባል ነገር አስተሳሰባቸው ላይ ይመጣል ብዬ ገምታለሁ። ለዚህ ነው በድፍረት አንተ ሰው ልጅ ሰው ሆኖ እንዴት ነው አንዳችም ነገር ስህተት አይሰራም ፍጹም ነው ብለህ በዚህ ደረጃ በአደባባይ ያው ህዝብ ወክሎ ቁጭ ብለህ ህዝብ ወክሎ ተከራክረ ለውጥ እንድታመጣ አስቀምጦ እንዴት ነው ፍጹም ነው በቃ ፍጹም አምላክ ነው ሊባል እኮ ምንም እኮ አልቀረም እዛ የሚናገሩት ንግግርና በጣም አዝኛለሁ በሱ። መቼም ሁላችንም መሞታችን አይቀርም። እንደ ትንሽ እንኳን እውነት ተናግሮ መሞትን የመሰለ ነገር ግን የለም። ከዚህ በአንጻሩ ደግሞ ያው እንዳየሆነ ዶክተር ደሳለኝ ጫኔ በየጊዜው እንደውም ትንሽ ለመናገር ሞከረ። እኔ እኮ ለውጥ እንዲመጣ ብዬ ነው እንጂ የግል እንትን ኖሮብኝ አይደለም እስከማለት ድረስ እንደ ተቋሚ ከዚህ በፊት ገልጬዋለሁ። ልክ የሆነ አንድ ሀሳብ ይመጣና አንድ ረቂቅ ይመጣና ተቋሚ ያለ ሲባል ሌላዎቹ ባይ ዲፎልት የማይቃወሙ ስለሆነ ሁሉም አይኖች ወደሱ ነው የሚዞሩት። ካሜራው ራሱ ወዲያው እና ይሳቃል ሁሉ አንዳንድ ጊዜ ተቋሚ ያለ ሲባል ሁሉም ወደሱ አትቃወምን እንደ ዛሬ አይነት እንትን ይመጣል። አግልሎ ማየት ዝም ብሎ ለመቃወም ብቻ የተቀመጠ ነው ማለት። ብዙሃን ኢትዮጵያውያን ግን ተናገረልን ወይ ዛሬ ብሎ እንደሚጠብቁትም አይታሰብም እና በዚህ መልኩ የተናገረውን ተናግረው ምላሾቹ ምንድናቸው የሚለው ላይ አንተ ሀሳብ ስትበት አብዛኞቹ ጥያቄዎች የተጠየቁት ላይ ያው ስድብ ሁሉ አለበት። እንደው ዋናው ደግሞ እዚህ ትልቅ አጀንዳ ላይ ምን ብሎ ተናግሯል መሰለሽ? እዚህ ያልተካተተው እንደው እንድናየው እንደ መረጃ ኢትዮጵያ የቀይ ባህርን ጉዳይ በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት እንዲያሸማግሯትና መፍትሄ እንዲያመጡ ጥያቄ አቅርበናል አለ አብይ ነው። በቀይ ባህር ከማንም ጋር መዋጋት ፍላጎት የለንም። ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና አገሪቱ እንደማያስቆማት ነው ያስጠነቀቁት። እና ምን ማሸማገል ያስፈልጋል ነው። እኔ መጀመሪያ መንገድ ሲሰራ አልነበር ወይ? ደሳለኝ እንዳለው ሰላም ተሆኖ ወደ አስመራ ወደ ወደቡ ወደ ምጽዋ መንገድ መሰራት ተጀምሮ ነበር። በሀገር መካከል ያ ነገር ተደርጎ ነበር። የዛሬ 2 ዓመት የኤርትራን ውለታ ዓለም እንዲዘነጋው አንፈልግም ሲሉ የነበሩት አብይ ናቸው ወይ ዛሬ በዛ መጠን ሲሳደቡ የነበሩት ብለሽ እስከምትደነግጭ ድረስ ግድ የለም ለሱ ምላሽ የሚሰጣቸው አካል አሉ። የሚያስገርም ነገር ነውና ያ ሁሉ እኮ የደረሰው በእነ አሜሪካ ሽምግልና አልነበረም፣ በራስ ነው። የሆነ ሆኖ ዶክተር ደሳለኝ እንዳለው የቀይ ባህር ጉዳይ ብዙዎች ለአጀንዳ ማስተንፈሻ የውስጥ ውጥረት ማለያ ነው የተናገረው። ትልቅ ፖይንት። 2 የተናገረው 10 ድስት ወይም ብዙ ድስት ጥዶ ሁሉንም ማሳረር አንደኛውን እንኳን ደህና አድርጎ እንዳለማብሰል ነው ያለው። ትክክል ነው። ምክንያቱም ኢትዮጵያ አሁን ያላት አቅምና አቋም ይታወቃል። ዶክተር ደሳለኝ እንደዘረዘረው በትግራይ፣ በአማራ፣ በኦሮሚያ ያለው ግጭት ያስታውቃል። ይሄ ነገር ባልሆነበት ጉዳይ ደግሞ ይሄን አጀንዳ መዞ ከኤርትራ ጋር ለጦርነት ዝግጅት እያደረጋችሁ ነው የሚገኘው። ስንት ነገር ሞከራችሁ።
በሶማሌላንድ ሞከራችሁ። የታጁራ ወደብን ቢስትሉ ሳውዲ ወሰደችው። ሁሉንም አደረገችው። አሁን ደግሞ ወደ ጦርነት ነገር እየገባን ነው የምትሉትና ያዋጣል ነው ብሎ በመጨረሻ የጠየቀው ጥያቄ ምንድን ነበረ? እስከ መቼ ድረስ ስንት ትውልድ ነው በጦርነት እየበላን የምንቀጥለው? ትምህርት አይሆናችሁም ወይ ያለፈዋል? እኔ በጣም በቃ ሲናገር በጣም ነው የነካኝ ተቻረገኝ። ምክንያቱም መቲ ምንም እኛ በእድሜ እንደው ድሮቹ ጋር ባንደርስ ስለ 30 ዓመቱ ጦርነት እንሰማለን። ስለ 30 ዓመቱ ጦርነት ያውም ከአፍሪካ አንደኛ የጦር ሰራዊት የነበረው ተፈሪው የመንግስቱ ኃይለማርያም ሰራዊት በነበረበት ጊዜ የፈሰሰውን ደም እናውቀዋለን። ዛሬ እነዚህ ካድሬዎች ተነስተው ልክ በእጅሽ ጨብጠሽ እንደምታመጪው ጎትተሽ ሄደሽ ነገ ጠዋት እናምጣ ሲሉ ለምንድን ነው እኛ በሰላማዊና በህጋዊ መንገድ ወደብ ያስፈልገናል? የኢትዮጵያ ህዝብ በእርግጥም ወደብ ያስፈልገዋል። እየመጣ ከመጣው ህዝብ ቁጥራችን ቁጥር ከተለያየ አኳያ ይጠቅመናል። ነገር ግን በሰላማዊና ልክ ደሳለኝ እንዳለው በዲፕሎማሲያዊ መንገድ ጨርሶ የምንለው ያንን ታሪክ ስላነበብነው ነው። ባንደርስበትም ስለፈሰሰው ደም ያነበብነው ይዘገንናል። ያ እንዳይፈጠር ነው ዛሬ በበሉበት የሚያቀረሹ እንደሚጮሁት አይደለም፣ ጠፍቶን አይደለም። በመፈክር የሚገኝ ቢሆን ኖሮ ሙሉ ቀን መፈክር አሰምተን አዳራችንን ስናሰማ እናድር ነበር። ደሞ ወደ ሀገራችን በመፈክር የሚገኝ ነገር አይደለም። የተጀመረ ዲፕሎማሲያዊና ሰላማዊ መንገድ ለምን ተቋረጠ? ይሄ ነው ጥያቄ። በዚህ ጉዳይ ለምን ተቋረጠ? ይሄ የምትሄዱበት መንገድ ግን አያዋጣም ነው ያላቸው። እንዲሁ እንደነገ ጧት ሂዶ ዘምቶ ሄን ያስኩ እንደሚባለው አይደለም። እንኳን ያንና ቲፒኤልኤፍን ዱቄት አደረግን ምን አደረግን ያለው አገዛዝ ምን ላይ እንደደረሰ አይታችሁታል። እንኳን ከሌላ መንግስት እንትን ላይና ራስሽ ከውስጥሽ ከተፈጠረ ኃይል ጋር የነበረውን ሁኔታ ተመልክተናል። ቀላል ነገር አይደለም። ለዚህ ነው እኛ በጉልበት እነ ብርሃኑ ጁላ እየተነሱ በባሌም በቦሌም እያለ ሲናገር እረፉ፣ ይሄ መንገዱ አይደለም፣ ይሄ ኢትዮጵያ መውደድ አይደለም፣ አጀንዳ ማስቀየስ ነው፣ የድሃ ልጅ ማስጨረስ ነው። እናንተና ልጆቻችሁ በማትሳተፉበት ጦርነት ሌላ ጦርነት አታዘጋጁልን፣ አትደግሱልን እያልን የምንጮኸው ኢትዮጵያን ስለምንወድ ነው። ኢትዮጵያን ስለምንወድ ካድሬ ስላልሆን ነው። የነሱ አጀንዳ አራጋቢዎች ስላልሆኑ ነው። እውነታው ይሄ ስለሆነ ነው። ደግሞ ይሄ ነው ሰሞኑን የተመለከተው ግርግር አይተሻል። በዚህ ጉዳይ ሲነሳል ጌታቸውና ሬድዋን ቡሬ ደርሰው መጡ። እንዴ ግርግር አይደለም ያገር ጉዳይ። ጥርት ባለ ነገር በትክክለኛው መንገድ ብንሄድ እኛም እንጠቀማለን። ብዙ ጊዜ እንደምለው ጎረቤቶቻችን ይጠቀማሉ። እንኳን ኢትዮጵያና ኤርትራ እንደዚህ በጣም የሚዋሰኑ የተቀራረቡና በብዙ ማንነቶች የሚመሳሰሉ ቀርቶ ከርቀት ያለ ሀገር እንኳን ችግር ከተፈጠረበት እኛም አናድግም። ተያይዞ ነው ቀጠናው የሚተራመሰው። በአንድም ሆነ በሌላ መንገድ የአንድኛችን መጎዳት የሌሎቻችን መጎዳት፣ የአንድኛችን ማደግ ተያይዞ ማደግ ነው። ስለዚህ አብይ የዛሬ 7 ዓመት በፓርላማ ባደረጉት ንግግር ቃል እንደቀቡት ከጎረቤቶቻችን ጋር ተያይዞ የማደግ ፖሊሲ ነው የምንከተል የሚለውን ነገር እንዲተገብር ነው የምንነግራቸው። ይህ ካል ዘጋ ቀደም አንቺ በማጨብጨብ ያልሽው ነገር አለ። አውቄ ነው ቪዲዮውን ያላቀረብኩት። አንድ ከኦሮሚያ ክልል የመጡ ትልቅ ሰው እኮ ናቸው። በእናትሽ እንደው ትልቅ ማለት ጎረማስ ሰው ናቸው። በዚህ እድሜያቸው አጨብጭቡ ብሏቸው የጠቅላይ ዶክተር ደሳለኝን ጥያቄ ጠየቀ። የገረሙ ሌሎቹ ናቸው። ነገ ጧት ይሄ አገዛዝ ሲያልፍ እናነሳዋለን ያልሽው ስላሌ ነው። አንዳንዶች በርካቶች ጠቅላይ ሚኒስትራችን ራዕይ ግልጽ ነው፣ ለሁላችንም በርቷል፣ ይታያል፣ ኢትዮጵያን እያስገሰገሷት ነው። አንዳንዶች ክፉዎች፣ ምቀኞች እንግዲህ ያው ቢተቿቸው ማለት የጠቅላይ ሚኒስትራችንን ስም እንደ አዝማች እየደጋገሙ በትችት በስድብ ሞራል ለመስበር ይፈልጋሉ፣ ይወጉ ይፈልጋሉ አሉና በኦሮምኛ እንዲህ የሚባል ተረት አለ ብለው የሆነ ተረት ተረቱ። በኦሮምኛ ምን ማለት ነው አሉ። ዝሆን ሲሄድ እሾህ ይወግት ቢወጋው እሾህ አይሰማው ማለት ነው ሲሉ ጭብጨባ። ጠቅላይ ሚኒስትራችን ዝሆን ነው፣ እነዛ እንትን የሚሉት ጥቃቅን ሾዎች ናቸው። ይሄ ዝሆን ነገር ምን ነው ተደጋገመ ብዬ ሰሞኑን በለጠም ዝሆን አሳየኝ ብሎ ነበር እና እሳቸውም ዝሆን ናቸው አለ። ይሄኛው ሰውዬ ደግሞ ጠቅላይ ሚኒስትሩ ዝሆን ናቸው አለ። የተቃዋሚው ጩኸት፣ የኛ ጩኸት፣ የሚዲያው ጩኸት፣ የህዝቡ ጩኸት የማን ጩኸት ነው?
ዝሆን የማይሰማ ተራ እሾህ ቅድም አብይ እንዳለው የላዳች ተሳፋሪ የማይሰማ ጩኸት ነው ያው የአውቶቡስ ተሳፋሪ ነን አንሰማቸውም አሁንም ዝሆኑ የሾሆች እንትን ለዝሆን ምንም ስላልሆነ እየጨፈለቃቸው ጉዞውን ይቀጥላል ብለው ተናገሩ የገረመኝ እሳቸው ሲናገሩ ልክ አሁን ቅድም አንቺ እንዳልሽው ጭብጨባ እንዲህ እኮ ነው እንዲህ አድርገው ነው የሚጠብቁት እኮ አጨበጨቡ ይሄ ነገር ሲያልፍ ነገ ጧት ሁላችንም መቼም ስለተናገርነው ነገር ቢያንስ አንረሳውም ስለተናገርነው ነገር ትንሽ እናወራርዳለን ማነው ዝሆኑ ማነው እሾሁ የሚለውን ነገር አብረን የምንመለከት ይሆናልና ሀገር እንደዚህ አይነት ነገር ውስጥ በገባችበት ጊዜ እዛ ላይ ሆነው ሆዳቸው ያልጎደሉ ሰዎች ሆዳቸው ያደሩ ሰዎች በህዝብ ቁስል ላይ ይሄን ነገር እያደረጉት ቀጥለዋል ለማለት ነው ሌላው አብይ የሚገርመው ንግግራቸው የዛሬው በድርድር ለመፍታት ያላቸውን ጥረት ለማሳየት የተጠቀሙበት ምሳሌ ይገርምሻል መት እኔና ጌታቸው ረዳ እንደዛ ኮንድ በኋላ አሁን አንድ ላይ መሆናችን ያየሰው እንዴት እኔን ለውይይት ዝግጁ አይደለም ይለኛል አሉ አንድ ይሄ በሁለት ነገር ይሄ ነገር ስተት ነው የመጀመሪያው ስተት የተጣሉት ጌታቸውና እሳቸው አይደለም ያለ ጌታቸው ህዋትን ወክሎ ነው በኃላፊነቱ እርሳቸው ፓርቲያቸው ወክለው ፌደራል መንግስት ወክለው ጠባቸው የህዋትና የፌደራል መንግስት ነው ህዋትና ፌደራል መንግስቱ ታርቀዋል እንዴ መጥያውንስ አልታረቁም ይሄው ለሌላ ጦርነት እየተዘጋጁ ነው የሀገር የግል ጉዳይ ሳይሆን የሀገር ጉዳይ ነው ለምንድን ነው ሀገር ጋር የሚወስደው እሱን ነገር ማለት ነው አንድ ሰው ሁለት ሰው አፈንግጦ መጣ እዛ ሄደ ማለት ለውጥ አልመጣም ዛሬ እንደውም ከባለፈው በከፋ ቁጥር ሁለቱም ለጦርነት እየተዘጋጁ ያለበት ሁኔታ ላይ ነው ስለዚህ አብይ የራሳቸውን መታረቅ በግል ደድለው ያመጡትን ነገር እንደ ሀገር ያቀርቡብን አንድ ሰው ናቸው እኮ እሳቸው እያወራን ያለው እኮ አዎ የመንግስቱ መሪ ሊሆን ይችላሉ እያወራን ያለው እንደ ሀገር ነው ህዋትና ብልጽግና አልታረቁም ህዋትና ገዢ ፓርቲ አልታረቁም ህዋትና ፌደራል መንግስቱ አልታረቁም ለቀጣይ ጦርነት እየተዘጋጁ ነው ስተቱ ይሄ ነው አንድ ማሳየው ሁለት በግል እንውሰድላቸው በግል ሻብይ ሁሉም ጋር ይደጋገሩ ከተባለ ጌታቸው ጋር እንዴ የተገናኙትን አብይ ከማንም ጋር ለመገናኘት ለካ ዝግጁ ናቸው ብለን ከተቀበልንሎት አብይና ለማንስ እንዴት በምን እንውሰደው ከምን ትምህርት እናገኝ አብይና ለማ የደዛ በፍቅር የነበሩት እንዲህ ከሆኑ ምን የሚል ትምህርት ነው መሰለኝ እኔ ሳስገባው በማናቸውም ሰዓት ክዳት ይፈጸምብን ይችላል ብለው ይማሩ ነገታቸው እንደዛ ነው መማር ያለባቸው ከጌታቸው ብቻ አይደለም መማር ያለባቸው ከርሶና ከጌታቸው ብቻ ሳይሆን መማር ያለብን ከርሶና ከለማ መማር አለብን ከርሶና ከገዱ መማር አለብን ከርሶና የቀርቧቸው ከነበሩ ሰዎች ጋር ምን ያደርገው ይባል ነገር መማር አለብን ማለት ነው ስለዚህ ይሄ ነገር አለና በሚመቸው መንገድ ለማምለጥ አይሞክሩ ማለት ፈልጋለሁ መት ልክ ነው የኢትዮጵያ ህዝብማ እውነቱን ያውቃል እንደው የተወሰነ ነገር ነጥቦችን እኔም ልጨምር እኛ የባስ የአውቶቡስ ሹፌር ነን ለተባለው አውቶቡስ ሹፌር አውቶቡሱ የራሱ አይደለም ተቀጥሮ ነው የሚሰራው የህዝብ ማመላለሻ ይባላል ከነሱም ስለዚህ ሹፌሩ ወደ ፈለገበት ሊነዳው አይችልም ህዝቡ ከፍሎ የከፈለው ማለት መረጠው እንኳን ቢባል ወይም በዛ ቦታ ላይ ባጋጣሚ ተቀመጠም ቢባል በምንም ይባል ግን የህዝብ ተቀጣሪ ነው የህዝብ ተቀጣሪ ነው መንግስት ህዝብ የሚፈልገው ቦታ ላይ ነው የሚያደርሰው ሰውም ሲገባ መርካቶ የሚፈልገው መርካቶ 4 ኪሎ የሚፈልገውን 4 ኪሎ እንዲያደርሰው እንጂ እሱ የፈለገበት ቦታ አሳፍሮ እንዲወስደውና አረባክ ሐሳቤን ቀይራለሁ ሉረድ ሲል የሚከለክልበት ነገር የለም አሁን ይሄ የሚያሳየው የአምባገነን መንግስት ላይ በሆነ አጋጣሚ ስልጣን ላይ ከወጣው በኋላ አልሰማውም ህዝቡ ግን ሹፌሩ የካምፓኒው ተቀጣሪ ነው መንግስትም የህዝብ ተቀጣሪ ነው ንብረቱ ደግሞ የህዝብ ነው ሀገር ደግሞ የህዝብ ንብረት ነች የግለሰብ የብልጽግና ፓርቲው የአብይ አህመድ አይደለችም በቃ እኔ ከዚህ በኋላ እንደፈለኩ ሾፍራታለሁ በፈልግባቸው ቦታ ወስዳቸዋለሁ አለዛ ምናምን የሚባል እኮ የለም በእንደዚህ አይነት ግልፍተኝነት እየተወጣ የሚነገረው ነገር መሰረታዊ ሀገራዊ ማንነታችንን ህዝብነታችንን የሚክድ ነው ስለዚህ እኛ እኔ ታየኝ ብቻ ነው ማረገው ሲል ነው ሁሉ ጊዜ መንግስት አምባገነን የሚባለው ስህተተኛ የሚባለው እንዴ 120-30 ሚሊዮን ህዝብ ባለበት ሀገር እንዴት ነው አንድ ሰው ሁሉ የሚፈልገኝ እኔ ማስበው ሁሉም ልክ ነው ከዛ ውጪ ሌላው አያገባውም በዚህ ጉዳይ ላይ እኔ ብቻ ነኝ የሚያገባኝ ብሎ ሲመጣ ጤንነቱን ተጠራርጠ አንዳች መላ ትፈልጋለህ እንጂ ግድ የለም በቃ አንተ ብቻ ሂድ
አብረን እንጓዛለን ብሎ ዝም ብለ ወደ ገደልም ሲነዳው አብረ መጓዙ ነገር እንትን ነው። ስለዚህ ከመሰረታዊ ችግሩ ስንነሳ ይሄ ሀገር የኔ ነው እኔ የምፈልገውን ብቻ ነው ማረገው የሚለው ጽንሰ ሐሳብ ነው ትልቁ አደገኛ የሚሆነው። ይሄ ጽንሰ ሐሳብ ደግሞ አይደለሁም እንደዛ አይደለም ከሁሉ ጋር ተነጋግረን ነው ተብሎ ደግሞ እንደገና ይመጣበታል። እዚህ ላይ ደግሞ አይደለሁም አምባገነን ነኝ የሚለው ነገር ስላለ እሱም ኮሬክሽን ምን ያው ለህዝብ ሲባል የሚነገር ነገር ግልጽ እንዲወጣ ነው። ሌላው ማንኛውም የሚታጠቅ ችግር አለብኝ ያለ ማንኛውም አካል ጋራ ለመወያየት ፈቃደኛ ነን። ለምሳሌ ከሸኔ አምጥተን ስልጣን ላይ አላስቀመጥናቸውም ወይ? ከዛ ደግሞ ጌታቸው ረዳን አታዩት እኔና ጌታቸው ረዳን አሁን ያየ ሰው ተብሎ ተሳቀ እንዴ! ይሄ ምን ማለት ነው? ይሄ እኮ የእናንተን ተነጋጋሪነት ተወያይነት ሳይሆን የእናንተን ወንጀለኝነት ነው ግልጽ የሚያደርገው። አንደኛ ኦነግ ሸኔ ይህን ሁሉ ህዝብ ጨፈጨፈ ብላችሁ በመንግስት ሚዲያ ራሱ ኦነግ ሸኔ ነው ጥፋቱን ሁሉ ኦነግ ሸኔ ያደረገው ካላችሁ በኋላ አምጥታችሁ ለእናንተ ስልጣን ማስጠበቂያ ስለሚጠቅማችሁ ስልጣን ላይ ነው የሾማችሁት። ማንን? ገዳይን ስልጣን ላይ መሾም። አሁንም ጌታቸው ረዳም ቢሆን ጦርነት ውስጥ የነበረ ነው። ትላንትና ህወሓት ነበረ። ብዙ ወንጀሉ በዶኪመንተሪ ተነግሯል። አሁንም ድረስ በዚህኛው ጦርነት እንኳን ለፈሰሱ ደሞዝ ለተደፈሩ ሴቶች ለሁሉም ተጠያቂነት አለበት። ጠርታችሁ እኛ እኮ ተወያይ ሰዎች ነን ብላችሁ ሸለማችሁት። ይሄ ወንጀለኝነታችሁን የኢትዮጵያን ህዝብ ፈጽሞ ፍትህ እንዳሳጣችሁትና የወንጀለኛ ማህበረሰብ እንጂ እየፈጠራችሁ ያላችሁት የፍትህ ማህበረሰብ አይደለም። ፍትህ ደግሞ ከሌለ ዲሞክራሲ፣ ሰላም በተለይ የሚባል ነገር የለም። ሰው አጥፍቶ ጠፊ እንኳን የሚመጣው ፍትህ ሲያጣ ነው፣ የመጨረሻ ተስፋ ሲቆርጥ ነው። ወደዚህ ጉዳይ ህዝቡን እየመራችሁት ባለው ሁኔታ ላይ እንደ መልካም ነገር ደግሞ ልታሳምኑን አይምሮ እንደሌለን አርጋችሁ ልታሳምኑን ማምጣታችሁ እሱ ራሱ ሌላ ንቀት ነው የሚል አቋም ነው ያለኝ። ከዛም በኋላ ደግሞ ተመልሶ ብዙ ነገር ነው የተባለው። አሁን እሺ ጥያቄ ተጠየቀ፣ ህዝብ ጥያቄ ይጠይቃል አይደል? እንደ ህዝብ ጥያቄ ተጠየቀ። ይሄ ሀገር የህዝብም ነው። የብልጽግና ፓርቲ ብቻ አይደለም የህዝብም ነው። የሚጠይቀውን ጥያቄ ሁሉ ጠያቂ እንዴት ነው ባንዳ ሊሆን የሚችለው? እኔ ያልተመለሰልኝ ነገር ሁሉም ሰው ትላንትና አሁን ከሻቢያ ጋር ምንም አይነት ጦርነት ባይኖር እነሱ ኢሱሱ በሚባባሉበት ቡና ቀለበት በሚያስርበት ጊዜ ቢሆን ከማን ጋር ነበረ ባንዳ የሚለው? ማህበረሰቡ ጥያቄ ስላነሳ ማለት ነው። ምክንያቱም አሁን ኦልሬዲ ጠላት የተባለ የተፈረጀ አካል ስላለ ነው ወደዛ የተሄደው። እንዴት እያንዳንዱ ዜጋ ኢትዮጵያ ውስጥ ጥያቄ ያቀረበ በሺህ የሚቆጠር በመቶ ሺህ የሚቆጠረው ሰው በሚሊዮን የሚቆጠረው ሰው ሁሉ ባንዳ ከተባለ እናንተ ናችሁ ማለት ነው ስህተት ይሆናችሁት። ወይ አገሩን ወይ እንዲክድ አድርጋችሁታል ወይንም ደግሞ እናንተ ናችሁ ውሸታም እንጂ ይሄ ሁሉ ህዝብ ጥያቄ የሚጠይቀው የኢትዮጵያን እድገት የማይፈልግ እቺ ሀገር በቃ ጎስቆላ እንድትበተን የሚፈልግ ሰው እንዴት ነው የራሱን ቤት ያፈርሳል ተብሎ መጀመሪያ የሚታሰበው? በዚህ ሁኔታ ይሄንኑ ወንጀለኝነት ይህንኑ የቆሸሸ ፕሮፓጋንዳ ሰርቶ ለዛው ህዝብ ነው ደግሞ መልሰው የሚነግሩት። አንተ እኮ ጥያቄ የምትጠይቀው ቤትን ልታፈርስ ነው፣ አገርን ልታፈርስ ነው፣ ባንዳ ነህ፣ ስለዚህ ዝም በል እኔ ልግዛ የሚለው ነገር በጣም አሳሳቢ ነው። እሰማለሁ ወያያለሁ ከሚል አንድ መንግስት በአደባባይ ከሚናገረው መንግስት እያንዳንዱ የሚጠይቀውን ጥያቄ አንዷንም ቢሆን ትክክለኛ ነው ጥያቄ አልተባለም። ከፍቶት ነው እንኳን አልተባለም። ባንዳ ስለሆነ ነው የተባለው። ስለዚህ ከባንዳ ጋር ለምን ትወያያላችሁ? እንወያያለን የምትሉት ነገር እሱ ነው ግልጽ ያልሆነልኝ ደረጀ። እውነት ነው። ከዛ የሚሰጣቸውም አቅጣጫ ስላለ ማህበራዊ ሚዲያ ላይ አታያቸውም። የነሱ እንትን የሆነ ነገር አይበጅም ስትያቸው ሶማሌላንድ ጋር የጀመራችሁት ጥሩ አይደለም፣ ኢትዮጵያን ከታሪኳ ይሄ ነገር ያጠፋታል፣ ኢትዮጵያ የሰውን ሀገር እንደዚህ ሁሉ እውቅና የሌለውን ሀገር እውቅና አትሰጥም፣ በዩናይትድ ኔሽን ታሪኳም ይሄ የሚያጠፋ ነው ብለን እኛ ለሀገራችን ስንቆም ምን ይሉናል? ባንዳ። እነሱ ናቸው ባንዳ የሚሉን እና ተላላኪ አዚፍ ህዝቡ የራሱ አይምሮ የለውም ማለት ነው። የለውም ማለት ባንዳ። ግን መጨረሻ ላይ ደግሞ የሚገርምሽ እኮ ይቅርታ አይጠይቁም ወይም ዝም አይሉም እኮ። ኢትዮጵያ ከዚህ እርምጃዋ እነሱ ከደፈደፉበት ታቅባ ማስጠንቀቂያ ተሰጥቷት ይሄ ነገር ተፈጥሮ አቆመች ሲባልም ዝም ብቻ መሳደብ ባገኙት አጋጣሚ ግብጽ ጋር ሄዶ አልሲሲ ጋር ወላሂ እንትን አለንም ብሎ የማለው እሱ አብይ ነው። ቪዲዮ አለ እስካሁን ድረስ። የሆነ ነገር ባያቸው የግብጽ ተላላኪ ባንዳ ይልሽ ምንድነው ይሄ? ዝም ብሎ ታውቂያለሽ አይደል? ይሄ የተለመደ ይሄ ጃርገን በቃ ማሸማቀቂያ ሰዎች እንዳይናገሩ። ዛሬ እንኳን ቀድማንች እንዳልሽ ዶክተር ደሳለኝ እንደው እንደ ተቃውሞ እንኳን አስካትመልከቱት። ሪስፖንሲብል እንደሆነ ሲቲዝን
እዩት እስኪ ሐሳቤን እኮ ነገር ነው ያላቸው እንትሩ ሁኔታው እንደው የተቃዋሚ ፓርቲ የሚለውን ድንገት በቃ ለጊዜው ተውቱና ይሄ እስኪ ከንትንነት ተመልከቱ ዝም ብሎ የሆነ ዜጋ የሀገሩ ጉዳይ የሚያገባው ዜጋ እንደተናገረው አስተያየት ያለው ይሄ እኮ ገርሞት እኮ የሆነ ነገር ካልሽ እነሱ ጋር መፈረጅ የሆነ ነገር ካልሽ ይሄ መፈረጅ የሆነ ደግሞ አጠቃላይ የሚገቡት እንደነገርኩሽ ነው ባለፈው ጊዜ የዚህ ልምድ ያላቸው የድሮ የሻገቱ ጭንቅላቶች በየፓርቲው ሲያገለግሉ የነበሩ ራሳቸውን ፎርማት እያደረጉ ነው ያለው እንትና ለመጣው ስርዓት ራሳቸውን ፎርማት ይባላል ችግር የለባቸው ትናንትና ህወሓት ጋር ቀዳሚ ምናምን እንደዚህ ከነበሩ ኦህዴድ ጋር ዛሬ እንደዚህ ናቸው እንበድና ነገጧት ደኢህዴግ ስልጣን ቢዝ ሄደው ወይም ቢቆጣጠር የበላይና እንደዛ ነው ብንል ለራሳቸው ወደዛ ፎርማት ያደርጋሉ ብአዴን ነው ከተባለ እዛ ጋር ፎርማት ያደርጋሉ ይሄኛ ወጣስቲያቸው እንዲህ አይነት ናቸው አሁን ብልጽግና ራሱ የሰበሰባቸው በዚህ በውጭ ሀገርም በሌላም ቦታ አንዳንዶች ደግሞ ተሰደው ተጭሆላቸው እዚህ ወጥተው ዩቲዩብ ምናምን ከፍተውና እዚህ ሆነው መጥተው እዛ ተሰቃይተው አሁን መንግስት ነው የሚደግፉትና ግራ ገብቷቸው አንዳንዶቹ ብለው ሲጽፋዩ እንዴ መንግስት ለመደገፍ መሰደድ ምን ትስኪ ዝምብለሽ ብልጽግና ለመደገፍ ከሀገር መሰደድ እዛ ሆኖ ለምን እንዳልደገፉት አላቅምና እዛ ታስረናል ሰቃይ እንዲህ አይነት ሰዎች አሉ ችግር የሌለባቸው ባለፈው እንደተናገርኩት እናቴን ያገባ ሁሉ አባቴ ነው ብለው የሚያምኑ ኢትዮጵያ ላይ ማንም መጣ ማንም ሄደ ማንም ስልጣን ያዘ እኔ ምን አገባኝ የኔ ሆድ አይጉደል እንጂ አገሪቱን ወደዚህ ያስገባት ወደዚህ በራት እኔ ምን አገባኝ የሚሉ እንዲህ አይነት ናቸው በዙሪያ የተሰበሰቡት አክቲቪስት ብቻቸው ምን የምትያቸው ይሄ ዙሪያው ጋር ሆኖ አሁን የሚጽፉት የሚመጋገቡት እኔም አንዴ ፎቶአቸውን ደርድሬ ሳያቸው ራሱ ፎቶአቸው ያስፈራኝ ራሱ ይሁሉ እና እንዲህ አይነት ሰዎችን የሰበሰቡ እንዲህ አይነት ሰዎችን ሰብስበሽ ምን ሊልሽ ይችላሉ ሐሳብ የለም መት አይዲያ የለም በዚህ ጋር ተፋጭተን ይሄ ነው አይደለም ምናምን አይ እንዲስታረግ እኮ ይሄ ነው የሚል ነገር የለም ደሳለኝ ይሄን ጠየቀ ይሄ ባንዳ ይሄ ጽንፈኛ እንደዚህ ነው የሚልሽ ይሄ እንደነገርኩሽ የሻገቱ ናቸው በዚህ ልምድ ያላቸው አንዳንዶቹ እድሜያቸው ወጣት ይሁን እንጂ አስተሳሰባቸው ከ80 የድሮ የቆየ እንትን ይሄ የፖለቲካ ሴራ የለም በዛ እንትን ብለው እድሜያቸውን የጨረሱ ናቸውና እነሱ ሊገርመን አይገባም ዋናው አሳሳቢ ነገር እኔ ዛሬ ይገባኝ ሁሌ እንደምናገረው የሰው ልጅ ሁለት መልክ አለው ልጅአለው መጥይው ላይ የኤፍሬም ስዩም ግጥም ይመስለኛል አንዱ ወድቆ ሳለ ጭቃ ውስጥ ገብቶ ካለ ሐሳቡን ነው የምነግርሽ ንጹህ ነኝ የሚለው ተስፋ የሌለው አንዱ ወድቆ ጭቃ ውስጥ ጭቃ ውስጥ ነኝ ያለው ብሎ የሚያምነው የመንጻት ተስፋ አለው ይላል ይሄ ሰው ማለት የማይሳሳት ማለት አይደለም እንደ መንግስትም እንደ ግለሰብም እንደምንም ስቴጂ ሁሉም ይወድቃል ነገር ግን የወደቀውን ያወቀ ሁሉ ተስፋ አለው ውድቀቱን ያወቀ እዚህ ቦታ ላይ ወድቅ ያለ ምን ያደርጋል ለመነሳት ያስባል መቲ ትልቁ አደጋ ወድቆ ንጹህ ነኝ የሚለው ነው የሚለው ተስፋ የለም ይሳካ የብልጽግና አገዛዝ የአብይ አህመድ መንግስት ትልቁ ነገር ይሄ ነው ቅድም እንዳልኩሽ ሰማይ ተከፍቶልናል ካለሽ በዚህ ሰዓት ላይ መንገዱ ተከፍቶ ሁሉ አብቅቶ የዛሬ 5 ዓመት ሲደርስ ሲልሽ አገራችን ስራ የአገራችን ቱሪዝም አድጎ ምንም በሌለበት ሰዓት ላይ ተስፋ የላታይ ለምን ወደቀ እኮ ብለሽ አይደለም የምታጅግለት ከሁሉ በላይ ውድቀቱን አያውቅም ያለበትን ቦታ አያውቅም እንዳያውቅ ደግሞ ምንድነው ተናገረሽ ራሱ እኛ የአውቶቡስ እንጂ የላዳ ሹፌር አይደለም እንደፈለግን እንነዳለን ወደ ወሰደን ቦታ እንሄዳለን ብሎ ተናገረና አገራችንን የሚያሳስባት ይሄ ነው ለዚህ ነው እኛ ገና ነው የላዳ ሹፌሩን አላገኘ ነው መት ለዚህ ነው የላዳ ሹፌራችንን መሪያችንን ፍለጋ ላይ ያለ ነው ኮከባችንን ሁሌ እንደምለው ሰብአ ሰገል በኮከብ እየተመሩ ወደ ሰላም ንጉስ ደረሱ ኮከብ እየመራቸው ያ ኮከብ እየመራ ያመሪ ኮከብ ወደ ተወሰዳቸው ወደ ሰላም ኢትዮጵያን ወደ ሰላም የሚወስደን ኮከብ አላገኘንም ላዳው ሹፌር አላገኘንም አሁን ያለው ምንድን ነው ይብራል የባች ሹፌር ነኝ እንደፈለኩ ነው መራውራል ህዝብ ያዳመጠ የሚሄድ የላዳ ሹፌር ያስፈልጋል መልካም ጋር ያለ ነው ለማለት ነው መልካም ሌሎች ዜናዎችን ካለንና ካፍን መቼም የዛሬ ፓርላማ ውሎ ከአንድ ዋነኛው ነገር ነው ብለን ያቀረብነው እዛ ቦታ ላይ ጥያቄ ያቀረቡ የሚቃወሙ መንግስትን የሚተቹ ሁሉ አንዴ በአጋዘን
ታሪክ አጋዘን ናቸው ሲባሉ አንዴ ማንጎንን የሚሉ ግራዋ ናቸው ሲባል በብዙ ታሪካዊ ንግግርና በእንስሳት ምናምን ተዋጽኦ ሲሰደብ ነው ያለው እና እንደው እሱንም እንደው ለማሳየት ነው እና ያንን የሚሰደበውን ማህበረሰብም ድምጽ ለመሆን እና ልክ ስላልሆነ ነው። አንዳንድ ሀገር መንግስት ነውር ስለሆነ ነው አንዳንድ ነገሮችን አውጥተን መተቸት ያለብን። ሌላም ማካፈል ያለብን ዋና ዋና ዜናዎች ካሌሉን በስተቀር ሰዓታችን ይገድበናል። ምን ይመስላል? አሉ ዜናዎች ግን ለነገ እናደርጋቸው። ሰዓታችንን 45 ደቂቃ ስለሆነ አንዳንድ መረጃዎች አሉ ጨምረን በነገው ዕለት እንደምንመለስ ቃል እንገባለን። መልካም ደረጃ ሀብተወልድ ስለነበረ ቆይታ እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ነገ ላይ እንደዚሁ ሌላ ቃለ መጠይቅ ይኖረኛል። እሱንም ተመልሼ ከመሰናበቴ በፊት እሱን ማስታወቂያ ላስገባና ተመልሼ እመጣለሁ። አሁን ብዙ የአዲስ አበባ ልጆች የት ናቸው ብትል ወይንም ተገፍተው ወደ ጫፍ ላይ አካባቢ ወይንም ተበትኗል። ስራዬ ተብሎ የመበተን ነገር አለ። ሌሎች ብሔር ብሔረሰቦች ራስን በራስ የማስተዳደር መብት ሲሰጣቸው ሲከበርላቸው እኛ ለምን አልተከበረልንም? አዲስ አበባ ሁሉም ሰው ሊቆምላት የሚችል ከተማ ነው ልትሆን የምችለው። ለንደን ከተማ፣ ኒውዮርክ ከተማ፣ ማንኛውም ከተማ እንደ ያረች ከተማ እንደዚህ ሆነች ተብሎ እንጂ በብሔር መደብ እየመጡ በየተራ የሚገዟት አትሆንም ነበር። እነዚህ ሁሉ ችግሮች መንስኤ ሁለት ነው። አንደኛ ራሳችን በራሳችን ማስተዳደር አንችልም። ሁለተኛ ደግሞ የፖለቲካ ስልጣንና ውክልና የለንም። በአዲስ አበባ መታወቂያ ወጥቶ 6 ወር ነው ምናምን አዲስ አበባ ውስጥ ከኖረ ምን መሆን ይችላል? መወዳደር ይችላል። እኔና አንቺ ግን መቀሌ ሄደን መወዳደር አንችልም። የመጀመሪያው ስቴፕ ግን መደራጀት አለብን። እንደ አዲስ አበባ እንደሚባል እንደ አንድ የፖለቲካ ማህበረሰብ መሰባሰብ መቻል አለብን። መልካም እንግዲህ እንደሰማችሁት ቃለ መጠይቅ ነው ከአቶ ወንድማገኝ ጋር ነገ የሚተላለፍ ነው። በተለይ በአዲስ አበባ ጉዳይ ላይ በሰፊው ሰነዶችና ጽሁፎችን እንደዚሁም ከህገ መንግስት ጋር አመሳጥሮ ነው ስለ አዲስ አበባ ችግሮች የሚተነትንልን ያለው። በተለይ አዲስ አበባ ምንም አይነት የፖለቲካ ውክልና እንደሌላት በደንብ ማሳያ የሚሆኑ ማስረጃዎችን ይዞ ነው የሚቀርበው። ነገ የምትከታተሉት ይሆናል። እንግዲህ የዛሬው ፕሮግራም በዚሁ ፈጽሜያለሁ። ዳግም እስከምንገናኝ ሰላም ቆዩ።